ሰላት አለመስገድ ርዝቅን ያጠባል። ሰላት አለመስገድ ፊትን ያጠቁራል። ሰላት አለመስገድ ጭንቀት ያላብሳል። ሰላት አለመስገድ ደስታን ያርቃል። የደስታ ምንጭ ሰላት ነው። ነብዩ ጭንቅ ጥብብ ሲላቸው ቢላልን ይጠሩታል። ያ ቢላል አሪህና ቢሰላህ፣ አረ ቢላል ባክ በሰላት አሳርፈን። ያ አላህ ነገ የውመል ቂያማ አላህ በዒባዳ መጀመሪያ የሚተሳሰበን ሰላታችን ነው። ምን ካላደረግን ካልሰገርነው አደጋ ነው። ከሰገርነው ልዩ ስጦታ አለው። ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ፣ ኢነ አወለ ማ ዩሓሰቡ ቢሂል ዐብድ የውመል ቂያማ ሚን ዐመሊሂ። አንድ የአላህ ባሪያ ነገ የውመል ቂያማ ከስራው የሚተሳሰበው መጀመሪያው ሰላቱን ነው። ፈኢን ሰላሃት ሰላቱ የተስተካከለች ያማረች እንደሆነ ፈቀድ አፍለሃ ወአንጀሃ ፈላህ ነጣ ወጣ ነጃ አለ። ይህን ለስኬት ይበቃል። ከጭንቀት ይድናል፣ ከቅጣት ይድናል። ወኢን ፈሰደት ሰላቱ ከተበላሸችበት ፈቀድ ኻበ ወኸሲረ በእርግጥም ተዋረደ ከሰረ። ፈኢን እንተቀሰ ሚን ፈሪደቲሂ ሸይኡን ከፈርድ ሰላት የተጓደለው በሆነ ወቅት ያልሰገደው ፈርድ ሰላት ካለ ቃለ ረቡ ዐዘ ወጀል አላህ አዛኝ ሩህሩህ አይደል እንዲህ ይላል፣ እንዙሩ ሀል ሊዐብድ ሚን ተጠውዕን እስቲ ለባሪያ ሱና ሰላት የሰገደው ሰላት አለ? ከፈርድ ውጭ የሰገደው ሱና ሰላት አለ? እሱም ፈልጉና ፈዩከመሉ ቢሃ መንተቀሰ ሚነል ፈሪዳ ከፈርድ ሰላት የተጓደለውን ሙሉለት ይላል አላህ ሱብሓነሁ ወተዓላ። ثم تكون صائر أعماله على هذا ከዛም ሌሎች ስራዎች በዚህ መልኩ ይታይለታል። ሰላት ከተበላሸስ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናሌ ተከታታዮች በሙሉ እንደምናችሁልኝ ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው አላችሁ ወይ? ዛሬ እንግዲህ በጣም ደስ የሚል ቪዲዮ ይዤላችሁ መጥቻለሁ። እሱ ምንድነው እንግዲህ ስለ ሶላት ነው። ሶላት አሰጋገድ እንዴት ነው? በምን አይነት ሁኔታ ነው ሶላታችንን የምንሰግደው? እንዲሁም ደግሞ ተኝተን ሊሆን ይችላል ወይ ረስተነው ሊሆን ይችላል። ስለዚህ ረስተነው ትዝ ቢለን ያን ሶላት መስገድ ያለብን ወይንስ በቃ አልፎናል ብለን ነው መተው ያለብን? ይሄን ነገር ስንቶቻችንን ነው የምናውቀው? ስለዚህ ጉዳይ በጣም ደስ የሚል ቪዲዮ ይዤላችሁ መጥቻለሁ። እናንተ የሚጠበቅባችሁ ከመጀመሪያው እስከ መጨረሻው ድረስ አዳምጣችሁ ላይክ ሼር ያደርጋችሁ እንድታበረታቱ ነው ፈልገው። ይሄ ቪዲዮ ግን ለእናንተም በጣም ይጠቅማል ማለት ነው። ስለዚህ ወደ ቪዲዮ እንድሄድ ማለት ነው። ሱና ሶላትን እየሰገድን ሳለ የሆነ ሰው የግዴታ ሶላትን ለመስገድ ካጠገባችን ወይም ደግሞ ከኋላችን ቢቆም ምን ማድረግ ነው ያለብን? ሁኔታው በሁለት መልኩ ነው የሚታየው። እኛ የምንሰግደው የሱና ሶላት ግዴታ ሶላትን ከሰገድን በኋላ ከሆነ ያ ከኋላ የመጣው ሰው ብቻውን ከሚሰግድ እኛ ሱናን እየሰገድን ከኛ ጋር አብሮ ቢሰግድ የተሻለ ነው። ጀማዓ ይሆንለታል ለሱ። ስለዚህ ሱናን የሚሰግድን ሰው ተከትሎ ግዴታን መስገድ ይቻላል። የጀማዓንም አጅር ያገኛል። ያ ሰው ብቻውን ከመስገድ ይሻላል ማለት ነው። መረጃ አለው ወይ ከተባለ አዎ፣ የሱና ሶላትን የሚሰግድን ሰው ተከትሎ መስገድ ይቻላል። ለዚህም ሙዓዝ ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰላም ጋር ከመዲና መስጂድ የኢሻ ሶላትን ይሰግድና ሰፈሩ ተመልሶ ሲሄድ የሰፈሩን ሰዎች ደግሞ ያሰግዳቸዋል። እሱ ኢሻን ከነብዩ ጋር ነው የሰገደው። ኋላ ላይ ሰፈሩ ላይ የሚያሰግዳቸው ለሱ ሱና ነው ተደርጎ ነው የሚወሰድለት። ሰዎቹ ደግሞ ከኋላ የሚሰግዱት ኢሻን ነው የሚሰግዱት። ስለዚህ የሱና ሶላት የሚሰግድን ሰው ተከትሎ መስገድ ይቻላል። በተጨማሪም ነብዩ አለይሂ ሰላቱ ወሰላም የፍራቻ ወይም የስጋት ሶላትን ባሰገዱበት በአንድ ወቅት 2 ረካ አሰገዱና የተወሰኑትን ጀማዓዎች አሰላመቱ፣ ዙህርን ወይም አስርን። ከዛ ሌሎቹ ጀማዓዎች መጡና 2 ረካ አሰገዱ። የመጀመሪያው ነብዩ አለይሂ ሰላቱ ወሰላም የሰገዱት 2 ረካ የግዴታው ሶላት ነው። ኋላኛው ላይ የሰገዱት 2 ረካና ያሰገዷቸው ሰዎች ደግሞ ለነብዩ ሱና ነው። ነብዩን ተከትለው የሰገዱት ደግሞ ግዴታቸውን ነው እየተወጡ ያሉት። ከዛ አንፃር የሱና ሶላትን ስንሰግድ ከኋላችን የሆነ ሰው ከመጣ አብሮን ቢሰግድ ችግር የለውም። ምናልባት የግዴታ ሶላትን ሳንሰግድ ከሆነ ግን እንዲጠብቀን ምልክት ማሳየት እንችላለን። አሁን እየሰገድኩ ያለሁት የሱና ሶላት ስለሆነ ይሄንን ላጠናቅና አብረን የግዴታውን ፈርዱን ሶላት እንሰግዳለን የሚል መልእክት መጠቆም እንችላለን። ለምሳሌ ያክል በእጃችን ገፋ ልናደርገው እንችላለን፣ ወይም ደግሞ በእጃችን አይደለም ብለን ምልክት ልናሳየው እንችላለን፣ ወይም
ጭንቅላታችንን በመነቅነቅ አይ አትከተለኝ ከኔ ጋር አትስገድ ብለን መጠቆም እንችላለን። ይሄ የሚቻል እንደዛ አይነት እንቅስቃሴዎች ሶላት ውስጥ የሶላትን አጅር የሚያቀንሱ ሶላትን የሚያበላሹ አይደሉም። በእንቅልፍ ወይም ደግሞ በመርሳት ምክንያት የሆነ ሶላት ወቅቱ ያለፈው ሰው በነቃበት ጊዜ ወይም ባስታወሰበት ጊዜ ወዳውኑ ያንን ሶላት መስገድ ይኖርበታል። ከዚህ ውጭ ምንም አይነት ማካካሻ ከፋራ የለውም። ነብዩ አለይሂ ሰላቱ ወሰላም እንደተናገሩት من نسي صلاة أو نام عنها فليصليها إذا ذكرها የትኛውንም ሶላት ቢሆን የረሳ ወይም ደግሞ በእንቅልፍ ምክንያት ጊዜው ያመለጠው ሰው እንዳስታወሰና እንደነቃ ወዳውኑ ይስገድ ነው ያሉት። ስለዚህ ባስታወሰ ሰዓት እንዴት አድርጎ ነው መስገድ ያለበት ከተባለ ወቅቱ ያለ ሶላቱን ቢያገኘው ሲሰግድ በነበረበት መልኩ ነው። ለምሳሌ ያክል የፈጅር ሶላት በወቅቱ ሲሰግድ እንደነበረው አስመስሎ ነው ፀሐይ ከወጣ በኋላ የሚሰግደው ማለት ነው። የአስር ሶላትም እንደዚሁ በመርሳት ወይም በእንቅልፍ ያለፈው ሰው ቢኖር እና ሌሊት ላይ ቢያስታውስ ሌሊት ላይ ስላስታወሰ ድምጹን ከፍ አድርጎ አይደለም የሚሰግደው። የአስር ሶላትን ሲሰግደው እንደነበረው አስመስሎ ነው። አዛን ይላል፣ ኢቃማ ያደርጋል። ቀብልያ የሚሰገድ ሱና ያላቸው ሶላቶች ከሆኑ ቀዳሚውን ሱናቸውን ይሰግድና ከዛ የግዴታ ሶላቱን ሲሰግድ ድምጻችንን ከፍ አድርገን የምንሰግደው አይነት ሶላት ከሆነ ድምጻችንን ከፍ አድርገን በመቅራት በሲር የምንሰግድባቸው ሶላቶች ከሆኑ በሲር እንሰግዳለን ማለት ነው። ቡኻሪና ሙስሊም በዘገቡት ሐዲስ ላይ ከለታት አንድ ጊዜ ነብዩ አለይሂ ሰላቱ ወሰላም ከኸይበር ዘመቻ በሚመለሱበት ወቅት ፈጅር ሲቃረብ አካባቢ ላይ ደክሟቸው ነበርና ማረፍ ፈለጉ። ከዛ ቢላልን ረዲየላሁ ዐንሁ ያ ቢላል ኢክላ ለና الفجر ቢላል ሆይ ፈጅሩን ተከታተልልን ወይም ኢክላ ለና الليل ሌሊቱን ተከታተልልን አደራ ፈጅሩ እንዳያልፈን ወይም ሱብሂ ሶላት ወቅቱ እንዳያልፈን ብለው አደራ ሰጡትና ነብዩ አለይሂ ሰላቱ ወሰላም ከባልደረቦቻቸው ጋር ተኙ። ቢላልም አላህ የቀደረውን ያክል ሶላቶችን እየሰገደ የሌሊት ሶላትን እየሰገደ ከቆየ በኋላ ፈጅሩ ሊወጣ ሲቃረብ ጓዙ አካባቢ ላይ ጠጋ ብሎ ደገፍ ብሎ ጎህ ወደሚወጣበት አቅጣጫ እየተመለከተ የሱብሂ ሶላትን ወቅቱ ሲጠባበቅ እንቅልፍ ሸለብ አደረገው። ከዛ ሁሉም ሰሃቦች እንቅልፍ ወሰዳቸው ማለት ነው። ኋላ ላይ የነቁት በፀሐይዋ ሙቀት ነበር። ከረፈደ በኋላ ነው የነቁት ማለት ነው። ከዛ በኋላ ነብዩ አለይሂ ሰላቱ ወሰላም እንደነቁ ሐዲሱ ረዘም ያለ ስለሆነ ባጭሩ ቢላልን ረዲየላሁ ዐንሁ አመረሁ አዩአዚነ ወአዩቂመ አዛን እንዲያወጣ ኢቃማ እንዲያደርግ በተጨማሪም ደግሞ ከሱብሂ ሶላት በፊት ያለውን ሱናም ነብዩ አለይሂ ሰላቱ ወሰላም ሰገዱ። ከዛ ሱብሂን ልክ በተለመደው ወቅቱ ላይ ሲሰግዱት እንደነበረው አስመስለው ነው የሰገዱት። ድምጻቸውን ከፍ አድርገው እየቀሩ በጀማዓ በዚህ መልኩ ነው የሰገዱት። እንዳውም በአንድ ሐዲሳቸው ላይ ከዚሁ ጋር ተያይዞ ኢፍዓሉ ማ ኩንቱም ተፍዓሉን በተለመደው ወቅቱ ላይ ስትሰሩት የነበረውን ስትተገብሩት የነበረውን እሱን ራሱ ተግብሩት አሉ። የሱብሂ ሶላት በወቅቱ ላይ የነቃ ሰው አዛን ያወጣል። ከዛ ሱናውን ቀብልያ ሱና ይሰግዳል። ከዛ ኢቃማ ያደርጋል። ከዛ በኋላ ግዴታውን ሶላት ይሰግዳል። የግዴታውን ሶላት ሲሰግድ ድምጹን ከፍ አድርጎ ነው የሚቀራው። በእንቅልፍ ወይም ደግሞ በመርሳት ምክንያት የሱብሂ ሶላት ጊዜው ያለፈውም እነዚህኑ ጠብቆ ያደርጋል ማለት ነው። በዚህ መልኩ መስገዱ ነው የተሟላ የሆነው ሱና። የአስር ሶላት ያለፈው ረስቶ ወይም ደግሞ በእንቅልፍ ምክንያት አልፎት ሌሊት ላይ ያስታወሰ ሰው እንዳስታወሰ ወዲያውኑ የአስርን ሶላት አስመስሎ ከዚህ በፊት ሲፈጽመው በነበረው መልኩ አመሳስሎ ነው መስገድ ያለበት። هذا والله اعلم وصلى الله وسلم على نبينا محمد ኢማሙ አላሁ አክበር ሲል አንተም ተከትለህ አላሁ አክበር ነው። ግን ብዙ ሰዎች መርሐባ ይሉና ነወይቱ ኡሰሊ ሰላት ፈርድ አልዒሻኢ 4 ረክዓትን ሊላሂ ተዓላ አላሁ አክበር የሚሉ አሉ። መናገሩ ቢድዓ ነው፣ ሸሪዓዊ መሰረት የለውም ነው፣ አያስፈልግም ነው። ነወይቱ ብለን ለማን ነው እንደነየትን የምንነግረው? ለጌታችን ከሆነ እሱ የልብን ያውቃል። በንግግር ከመልእክተኛው ስላልተገኘ ይሄ የአንድ መዝሃብ ራእይ ስለሆነ ማስረጃው የተሻለው የሚሆነው በልብ መነየቱ ነው። መናገሩን ማቆም አለብን። አንዳንዱ ደግሞ ይደጋግማል። አልታሰረኝልኝም የሚል አለ። አላህ 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 አላሁ አክበር የሚል አለ። ደጋግሞ ለምን አላሰርኩትም ይላል።
ከልብህ ካሰብከው ማሰሪያ ነው። ከዛ ውጭ ግን የምትጨነቅ ከሆነ የሸይጣን ውስወሳ ነው የሚሆነው። ሸይጣን እንዲጫወትብን በር መክፈት የለብንም። ስለዚህ ኢዛ ቁምተ ኢላ ሰላቲ ፈከቢር ይላል ሐዲሱ። ሰላት ቦታ ስትቆም ኢማም ከሆነ ያለ ተከትለ አላሁ አክበር ነው የምትለው እንጂ ንያው እንዲታሰርልኝ ብለህ አትጨናነቅ። ቀልብህ ካሰበው አሁን የቆምከው ሰላቱል ዒሻን ሊሰግድ መሆኑን ከተረዳ አለቀ በቃ፣ ያ ንያ ተብሎ ይጠራል ነው። መጨረሻችንን በሸሃዳ አላህ ያድርግልን። በዱንያ ላይ ስንኖር ሙስሊም አድርጎ ያኑረን። ሲገለን ደግሞ ሙስሊም አድርጎ ይግደለን። መጨረሻችን አላህ ያሳምርልን። ጭንቀታችን አላህ ያስወግድልን። ጭንቀት ላይ ያሉ ከስራው ከምኑ ጭንቅ ያለ ወንድሞችን አላህ ከጭንቀቱ አላህ ነጃ ይበላቸው። የተሻለውን ኸይር ነገር አላህ ያምጣላቸው። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው።